ምን ያደረገ ምን ያሰበለት ነበር? ሪች ሶፊያ አንድ እግሯን ሳሳባረልኝ ዝም ብለሽ ማታልቅስ እንጂ ምን መስልቅስ ነገር የለም። እስተሽኛ አንቺ ከመፈጠሬ ረስተሽኝ እንኳን ከመፈጠሬ እቴ እንዳትሞችብኛለሽ ሰማኛለህ። ድጋሚ እንደዚህ ነገር ውስጥ እንድትገባ አትፈልግም። ወንድሜ እናቴ ነው የምፈልገው። እናቴ ጋር ውሰዱኝ። እናቴ ጋር ነው የምፈልገው። እናቴን አትውሰዱብኝ በእናታችሁ። ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ እማዬ ሊገሉን ነው። ስማ ቆይ ምንድን ነው ቁጭ በሉ። ራሔል ተረጋጊ። ታውቃለህ እያንዳንዱን ነገር ራሔል ታውቂያለሽ። እሺ እሱን አታውቂውም። እኔ እኮ የዚህ የናሁ ምንም እዚህ ውስጥ መጨመሯ ያደራ ልጇን ና ዞር እያሉ ነው። ካሜራማን እንዳያየ ሴትዮዋም ዞር እያሉ ነው። የሆነ ነገር ሊያደርጉ ነው። ያደራ ልጅ ምን ያደርጋሉ አሁን እዚህ ጫካ ሲያስፈራ ጫካው ራሱ ዞር እያለ ነው እንዳያይሽ። ምን ሊያደርግ ነው እዚህ ዞት የመጣው? አረ ደግሞ ወርዳሏት የገደል ነው እንዴ? እባክህ እንዳያደርጓት ነው። እኔ ግን ሶፊ የሆነ ነገር ቢሆን እጄ እንዳትይዘኝ፣ የሆነ ነገር ብታረግብኝ ባይል የሆነ ነገር ሆና ቢሆን እኔ አለቃቸው ምን ሴትዮ ተረጋጋ ብቻ። ሰይጣናዊ ስራ ምን ይሰጥ? ለነገሩ ለልጇ ያላዘነች እንዴት ለዚህ ለአደራ ልጇ እንዴት ታዝናለች? እንዴት አድርጋ ቀላቅለው ነው አይደል? ይሄም ገብቶ ነው የሚሆነው አይደል? ከነሱ ጋር አዎ። እንዴ ምን እዚህ ጫካ ውስጥ ምን ያስመጣቸዋል? ሰው እንዴት እሺ የአደራ ልጅ ነው ብሎ እንኳን ነፍሴ በሰማት ጠየቃለሁ የሚባል ነገር የለም እንዴ? ነስተ ተጋምበል ከአይናችን እየተሰወሩ ነው። በቃ ሶፊ እንወስንባቸው እነዚህ ሰዎች ላይ። ቆይ መጀመሪያ ራሔል እናገኛት። ጆ ተረጋጋ። ራሔል እጃችን ትግባና እዚህ ለምን እንደመጡ አላውቅም። ምን ያደርጓት ሊገብሯት ይሆን? ምን ሊያደርጓት እንደመጡ ራሱ አላውቅም። መጀመሪያ ራሔል እናገኝና ቁጭ ብለዋል። ለምንድን ነው እዚህ ይዘዋት የመጡት? የምን አውቄላችሁ እንዴ ሰው በዚህ ልክ በልጁ ላይ እንዴት ሊጨክን እንደሚችል አልገባኝም። ሶፊ እንግባ እንደ ዝም ብለው ቁጭ ብለው አይመስለኝም። እኔስ እኮ ምን እያደረጉ ነው? ቆሙ አይመስለኝም። ቁጭ ብለውም አይመስለኝም። ቆይ ራሔል እናግኛት እኮ አሁን እኮ ምንም ሳንይዝ በኋላ የሆነ ነገር እንዳንሆን እኮ እየሄዱ እያያችሁ ነው። ዞሮ እያሉት ነው። ምን ያደርጋሉ? ቀስ ጆ
ካሜራማን ተረጋጉ እንጂ ድምጻችሁ አታሰሙ። እኔ አልጨነቅም። ተረጋጋችሁ እኮ እዚህ ይሁን ነገር ፍለጋ ካልሆነ ዝም ብሎ አልመጡም። ሶፍ ራይል ብዙ ናቸው እኮ እኮ የሆነ ሰው ይዞታል። አዎ ብዙ ናቸው። ምን ያደርጋል? የሆነ ራይል ምንድን ነው? ያኛው ልጅ ያዙት ድረሱበት ናቸው እነዛ ላይ እማዬ አምልጪ ሶፍ ያዛችኋል። እማዬ አምልጪ ወጣችሁ ወደ ነው ነይ አምልጪ ና ወደ ነው ታመልጡ ማንዳስባችሁ መስሏችሁ ነበር ና ወደ ነው ትሄጂ ቁጭ ወደ ትሄጂ ነው ራይል ተረጋጊ ወንድም ራይል ጉዲሽን አየሽ ራይል አነሽ ጃው የምንለው ወንድማችን ነው። እናታችን ይደብድባት እኔ ነኝ እኮ ምን አደረጋችሁ ደግሞ ተረጋጊ ምንድን ያደረጋችሁ ተረጋጊ ምን ልታረጉት ነው? እዚህ ጫካ ስር ታለ ደግሞ ልጁን ደግሞ ፈለጋችሁት ይሄ እንዳያመልጥ ምንድን ነው ያደረጋችሁት? ልጁ እናንተ ምናምን እሺ ፈልጉት ልጁ ምንም አናረግሽ ሪች ነኝ እኮ ነኝ ጆ ነኝ እኮ ጆ ነኝ ሪች እኔ እኮ ነኝ እንዳነካሽ ማን ነው እንዳነካሽ እኔ ነኝ እኮ ስማ ቆይ ምንድን ቁጭ በሉ ሪች ምንድን ነው ያልፈራ አለቃታ ልቀቀኝ ሰማኝ ራሄል ሰማኝ ተረጋጋ ራሄል ተረጋጊ ምንድን ነው ሪች ነኝ እንዳነካች ጆ ነኝ እኮ ራሄል የሰሩትን በመጠጣቸው ጭራሽ እኔ ጋር እንዳትጠጋኝ አደረጓት። ይኸው እኔ ጋር እንዳትደርስ ምን ያደረጋችኋት? እኔ ምንም የማውቀው ነገር የለም። ታውቃለህ መስ እያንዳንዱን ነገር ራሄል ታውቂያለሽ? እኔን ታውቂያለሽ? እኔን አታውቃችሁ? እሺ እሱን አታውቂው? ሶፊ ምንድን ነው ምን ያደረጋችኋት? ምንድን ያደረግሻት? ምን ያደረጋችኋት? አትጩባት። መቼም ምን እንትና ሰው ሳይኝ ለምን መተረሳን? አትጩባት። ምንድን ነው? እሺ ምንድን ያደረጋችኋት? ወደ ነው የምትሄጂው ራሄል? እነዚህ ሰዎች አንቺ ሊያለቃሽ እየፈለጉ ነው ራሄል። እንዳታምኛቸው እየነገርኩሽ ነው። እኔ ነኝ እኮ ለምንድን እኔ ነኝ እኮ ጆ ነኝ ሪች እኔ ነኝ እኮ ጆ ነኝ ማላውቀው ምንም የማውቀው ነገር የለም። ስማኝ ሰምኛለሽ? ያንን ነገር እንደምታናሽ ደርሼልሻለሁ። ምንድን ነው? ምን አድርጋት ነው? ሩቆ ነው እዚህ ምን ያህል ስራ እንደሚሰሩ ምን አድርጋችኋት ነው? ምን አድርጋት ነው? ምንድን ነው ያደረጋት? እናቴ ልቀቃት። ሰማኛለህ? ምንድን ነው ያደረጋችኋት? ያያችሁ ነው አይደል? ምንም የሆነችው ነገር ራሄል ምን አድርገውሽ ነው? ምንድን ነው ያደረጉሽ? እኔም አላውቅም። ምንድን ነው ያደረጋት? ሪች ምንድን ነው ያደረጋት? ጆ ነኝ ሪች ምንድን ነው ያደረጓት? ጆ አታውቃችሁም። በቃ ምንም ያደረግናት ነገር የለም። አንተ ሰውዬ ተወኝ። የነገርኩህ ነው
ራሄል እስቲ ራሄል እንዳነካ ለቅኝ አንቺ ሴትዮ ወይ እኔ አላውቅም። ይጋሉናል ያልከኝ እነሱ? አዎ እነሱን ነው ያልኩት፣ እነሱን ነው። አዎ ሄሎ ጆን ያኛው ልጅ አጣሹት? ጆን ሪች ራሄል እኔ ነኝ እኮ አትግደለን፣ በእናትህ አትግደለን። ሪች እኔ አንቺን ለማዳን ነው እኮ። ሪች አትበላት፣ አታውቂትም፣ አታውቃትም። በእናትህ አትግደለን። ሪች አይደለም እኔ እኮ ልገልሽ አይደለም የመጣሁት፣ እኔ ላድንሽ ነው ከነሱ እኮ። ሪች እኔ ዝም አውሪልሽ እማዬ ሊገሉን ነው። ከዚህ አስወጣቸዋለሁ። እሺ ላውራት በቃ ምንም የሆነችው ነገር የለም። ስማኝ፣ ምንድን ያደረገ ምንም የሆነችው ነገር የለም። እቺ ልጅ ሰው አስታውስ። አታውቃችሁም? የት ታውቃለች? የት ታውቀዋለች? እንዴት? ማን ነው እሷ? አንተ ራሱ ማን ነው? ራሄል ጆ ነው። ጆ ታውቂያለሽ? አታውቀውም። በቃ ምንድነው ከኛ የምትፈልጉት? ከኛ ቤተሰብ ምንድነው የምትፈልጉት? እሺ በቃ እኔ ላውራት። አንዴ ታስታውሰኛለች። አንዴ ላውራት። አንዴ እያስፈቀድኩሽ አይደለም። አንቺ ከቤተሰቤ ራሱ ረዱ። ከቤተሰቤ ራሱ ረዱ። ቆይ ምንድነው? ምን አደረጋችኋት? ምን አደረጋት ነው? ምንም የሆነችው ነገር የለም። እሺ ና ምንም የሆነችው ነገር የለም። እየነገርኳችሁ ነው። ምንም የሆነችው ነገር የለም እኮ እንዳነኳት። እኛ እንዳነኳት። እናቴን አታመናጭቃት። እናቴን አታመናጭቃት። እንዳነኳት አታውቃችሁም። በቃ ምንድነው የምትፈልጉት? ምንድነው የምትፈልገው? ምን ፈልጋችሁ? ምን አድርጋችኋት ነው? አንተ ምን የምታገኘው? እሺ ሴትዮ ተብትባ ነው። እሺ አንተ ምን ሆነህ ነው? አልተተበተበችም። ወጣ አይደል እንዴ? ማንም አልተበተባትም ነው። ማንተም እዚህ አንተ ምን አጠይቀኝም ነው። ምንድነው እዚህ ውስጥ ያስገባ? የገንዘብ ችግር የለብንም። አዎ አውቃለሁ። የገንዘብ ችግር የሆነ ነገር ሊያደርጉሽ ነው። ደርሼልሻለሁ። እናንተ ህዝብን ጀምሮ ጠላ ነበር። ይሄን ታሪክ የሰራው አንተ ነው። አዎ ህዝብን እንደፈለጋችሁ እያደረጋችሁ ገንዘብ ማግኘትማ እናንተ ትችላላችሁ። አዎ ያው ዛሬ ደግሞ ራይል ልጠላኝም አድርጋችኋል። ይዤሽ ሄዳለሁ። ትሄጃለሽ? ወደ ቤት ትሄጃለሽ? እኛ ጋር እኔ ሶፊ ነኝ። ሶፊ አታውቂያለሽ? ቪዲዮ ላሳይሽ። እየነገርኩሽ ነው። አታውቂውም። ምንም ነገር ቢልሽ እንዳታምኚው። አንተ ተረጋጋ። ያዋራት በቃ እሱ ያዋራት። እህቴ ምንም ነገር ቢልሽ እንዳታምኚው። ልቀቀኝ እህቴ። እየነገርኩሽ ነው። አይ ነገር ቢልሽ አሁን ላውራት ፈልጋለሁ። ተነሽ። ታስታውሰኛለች እኔን። ሪች ታውቂኛለች። አንተ ለምን ትወልድ? ጆነኝ ሪች ለአንቺ ብዙ ነገር ሪች ጆ እኮ ነኝ። እሺ አትወቂው፣ መንፈሱ ነው። እሺ አንዴ ሪች ይሄን እሺ ዝም ብለህ ታውራ ያውራት። እሺ ያውራት ፖሊስ ነው። ምንድነው የሚያወራት? በቃ እኔ ፖሊስ አይደለሁም። ሪች ጆነኝ አፍቃሪሽ ፍቅረኛሽ ነኝ። ሪች ምን ያደረጋችሁ? ሪች አልቀቁና ነው። ወደ ቤታችን ሂድ። ወደ ቤታችን ወደ ቤታችን አንተ አብሷት ወደ ምን ያደረካት? ልብሱ ላይ ይሁን ድንገት ልብስ ጸበል ስትገባ እኮ ሌላ ነበር። አሁን ልብሱ ላይ እንዳይሆን ነገር ቢሉ ልብሱ ላይ እንዳይሆን ጸበል ስትገባ በዚህ አይደል እንዳቸው በቃ ይወልቅ ልብሱን አውልቂ ብለሽ እንዳትወልቂያቸው። ሊጎዱሽ ነው አውቀው። እሺ ነው በቃ ሊጎዳት አይደለም። አንዴ ላውራት። ስማኝ ነው የነገርኩሽ ነው። ምንም ነገር ቢሉሽ እንዳታምኛቸው። ወረዱታ እሺ በቃ አንዴ እናውራት። እኛ ሪች ለኩኝ ወረ ሌላ ነገር እንዳንገባ። ስሚ ሪች ራሄል ተረጋጊ። እቺ ሴትዮ እናትሽ ስሚ ራሄል በቃ እንጂ ነኳት አልፈልግም። አንዴ እሺ ተረጋጊ። እነዚህ ሰዎች አንቺን ሊያጠፉሽ ነው የሚፈልጉት። አንቺ ሴትዮ ውጪ ወደዛ ራሄል ምንድን ነው የሆንሽው ነገር አለ? ምንድን ነው የሆንሽው? እሺ እንወስድሻለን። ራሄል አስታውሽኝ። ሶፊ እኮ ነው
ሶፊ ነው። እኔ አታሶስኝ ችግር የለውም። ጆን ተጠቂው። እሺ አምነንም እኮ አለ ራሄል ዝም ብለሽ በቃ ታስታውሽ። ዝም ብለሽ እሺ ማታልቅስ እንጂ ምንም ያስለቅስ ነገር የለም። እስተሽኛ አንቺ ከነመፈጠሬ እረስተሽኝ እንኳን ከነመፈጠሬ እኔ ግን ስላንቺ አስባለሁ ዛሬ። ቶቾቾ እኛም ፈጣሪ ለምን ተስፋ ያልከብ በቃ ወሬ ብትሽነስ ወንድሜ ጋር ወደ ቤታችን ልንሄድ ነው። ወንድምሽ ምን ልብስ ገዝቶልኛል። ካልሄድ ነው። እሺ ራይል ቆይ ጸበል እንሄዳለን። ያልጨረሰ እሺ አልፈልግም። ወንድሜ ጋር ነው የምፈልገው። ጸበል አልፈልግም። ለምን በቃ እሺ ወንድምሽ ጋር ነው ስትሻለ። መጀመሪያ ግን መጨረስ ያለብሽ ጸበል አለ ራይል። ወንድሜ እናቴ ነው የምፈልገው። እናቴ ጋር ውሰዱኝ። እናቴ ጋር ነው የምፈልገው። እናቴን አትውሰዱብኝ በእናታችሁ። ያለሽ ጫካ ውስጥ ነው። ጫካ ውስጥ እኮ ያለሽ ይኸውልሽ ምን እንደሚያደርጉሽ አታውቂም። እሺ ቤታችን ነው። ጫካ ነው እንዴ? ቆይ ራይል እሺ ራይል ቤታችሁ ነው። በቃ ቤታችሁ ነው እናንተ። በቃ ነኝ እንሂድ እናቴ። የሰማሽ ነው ቤታችሁ ነው። በቃ ችግር የለውም። እናትሽ ከትይዣለሽ። ራይል መጀመሪያ ግን ተረጋጊ። ረጋበ ምንድን እንደዚህ ነበረች ልጅ አርለች ምን የሚታረባት አላውቅም። እንዴ ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጢሬ ቀን ጠብቆ እንደነሳኝ ፍሬ ማንንም አታውሪ ብላለች ነው። ልታጠፋሽ ነው ሪች። እሺ እኔ ነኝ ጆነኛ። እሺ ጆነኝ። አስታውሽኝ ሪች። አስታውሽኝ ጆነኝ። እሺ ይዤሽ ልሂድ በእናትሽ። እሺ በይኝ። እኔ ቤቴ ነው የምፈልገው። ጫካ ነው ሪች። ጫካ ነው እኮ ጫካ ነው። እናቴ ቤታችን ነው ብላኛለች። መጮህ ፈልጌ አይደለም እኮ ግን እንሂድ በቃ እንሂድ። ወደዛ ቤታችን ነው ብላኛለች። እንሂድ በቃ እኔ ደግሞ እናቴ ጋር ነው አድርጓት ነው ነገር ያደረጋችኋት ምንድን ነው ራሄል? እሺ በቃ ወንድምሽ ጋር ትሄጃለሽ። የፈለግሽበት ቤትሽን ትሄጃለሽ። ይሄን ቤትሽን እንደፈለግሽ በቃ ተረጋጊ። አንቺ ተረጋጊ። እሺ እናቴ እንጥራት ትመጣለች አለች። እዚህ እናምጣለን። ወንድምሽ ምን እንዳደረግሽ ምን ነገር ና አንተው ልቀቁኝ። ምንድን ያደረካት? እቺ ጤነኛ ነበረች እኮ። ጤነኛ ነች። አሁንም ምንድን ያደረካት? አሁንም ጤነኛ ነች። እኛን እኮ ያሳወተችን አይደለም። ምንድን ያደረጋችሁት? እንዳነኳት እኛን ያሰቃያችሁን ይበቃል። እንዳነኳት እህቴን ስማኝ፣ አዳምጠኝ። ሰላማዊ ቦታ ነው ያለሽ። ሰላማዊ ቦታ ነው ያለሽ። በቃ ተኑርበት ህይወቷን። አንተ ምንድን ነህ? በቃ ተውን። ስማ አንተም እነሱ ጋር ተገናግናል። ወንድሜ በቃኝ። ልትፈው ምን ታይ እንዳታይ ምንድን ነው ያልሽው? ምንድን አገባችሁ? ምንድን ነው እንዳታፊው? እህቴ እንዳታፊው ትሞችብኛለሽ። ምንድን እንዳታፊው? ትሞችብኛለሽ። እንዳታፊው ማስቲካ ናይዞናጆ ልቀቀኝ። ምን ያበላችሁ ነበር? ምንድን ነው ሪች ምን ይስጣት ነበር? አያገባችሁም። ሪች አያገባችሁም። አይዞሽ ይሄን ሁላችንም ይሄን እህቴ እንዳታያቸው። ሪች ልቀቀኝ። ምንድን ነው ያደረገው? ምንድን ነው ያዘበላት የነበረው? እህቴ ሶፊያ አንድ እግሯን ሳሳባር ሪች አንድ ጋር እናድርጋት በቃ ሪች እስቲ ይዘን ነበር። እዛ ጋር ነው። ሪች ነቃብ ሪች ማቶኝም ሪች ሶፊ እባክህን ቶሎ በል። ሪች አይገሉሽም። ምን ያለው ደርሼልሽ አትሞችም። እሺ ያለው ሶፊ እባክህን ቶሎ በል። ሶፊ ሪች ኧረ ይሁን ነገር ሶፊ ሪች ምንድን ነው የበሏት? ምንድን ነው የሚያመጡብን?
ራይል ዘመንሽ ሪች ራይል ሶፍ አወቀችን ይወለ ሶፍ ሪች ማንኛ እኔ ማንኛ ሪች ቋሁን ፈራ ወላ አድርገውባት እንደሆነ እኔ አውቃለሁ። ምንድነው ራይል ደህና ነሽ? ምንድነው እያበላት የነበረው? ይውላ ሪች ምንም አይደለም። ምንም አይደለም። ዝም ብለን ዝም ብለን ወክ እያደረግን ነበረ እዚህ ጋር ምናምን ደከመሽና ምናምን እንቅልፍ ልተኛ ምናምን ብለሽ አይዞሽ አሁን እንዴት ነሽ? ያመሽ ነው? ምንሽ ልብሽን ውሃ ጠጪበት እስኪ። አይዞሽ ራይል አይዞሽ። ምንድን ነው ያደረጓት? ራይል አይዞሽ በቃ ያንሽ ነው አይዞሽ በቃ እኛ ነን። እሺ እኛን ሰው አያ አውቀችን ይባል ሳሙናው ገዝቼልሻለሁ እኮ ሳሙናው አለ። እሺ እሺ ትታጠቢያለሽ። በቃ እኔን ማጥብሽ ደግሞ እሺ እሺ እቺ እኔን ማጥብሽ ምንድን ነው ያስገባልኝ ስለዚህ ልቀቁ ናንተ ልቀቁኝ ቁጭ ምን ያበላህ? ልቀቁኝ አገባችሁ። ስማ ምንድን ነው ያበላህ? ምንድን ነው ያበላህ? እኔ ያለው አሁን እሺ አያገባችሁ። እህቴ ጥለሽኝ እንዳትሄጂ ልቀቁኝ። እህቴ ስማ ምንድን ነው ያበላህ? ምንድን ነው ያበላህ የነበረው? እንደዛ እንድትረሳ ያደረቀው ምን አብልታት ነው? እህቴ ከእናትሽ ጋር እንዳታምኛቸው እንዳታምኛቸው። ምንድን ነው ያበላሃት? እንዴት ነው ሲጀምር ያገኘሃት? እንዴት ይዛህ ወጣ? ሲቀጥል ደግሞ አፋስ ደግሞ እያሰኘካት የነበረችው ምን ነበር ያደረጋችሁት? አያገባችሁም። አንተ ወጣ አያገባችሁም። አው ለምን ምን ፈልገህ ነው? ምን እንዳታምኛቸው እኔ ማንን ትመን እና ማንን ትመን ታዲያ እንዳታምኛቸው እቴ አንተ ትመን አንተ ወጣ አይደለም እንዳታምኛቸው። አንተ ወጣት እኮ ነህ። እናትህ መጥፎ መንገድ ስትይዝ እኮ ነይ ማሚ እንደዚህ ልክ አይደለም መንገዱ ነው የሚባለው። እህቴ እንዳታምኛቸው። ለምን ደግሞ አትዋቸው? ተውናችሁ አይደል? ትተናችሁ እየኖርን ነበር እንዴ? እናትህ ትልቅ ሰው ነች። ጥንቁላ መገበር ነው አስገባች። ነይ እናቴ ልክ አይደለም ሲባል አንተ ትያለህ እንዴ? እሷ አያገባችሁ። የፈለገችውን ነገር ማድረግ መብቷ ነው። ልጇ ነች። አያገባችሁ። ስማ አልፈልግም ማለት ሴትዮዋ ማስገባት መብቷ ነው። እንደፈለገች ማድረግ መብቷ ነው። ስማኝ እባክህ ለምንድን ነው የማትተዋቸው? ልጃችሁን ራሄልን ተዋት። አትፈልጋችሁ። የት ምን ታረጋት ነበር? ልገብሯት ምንድን ነው የምትፈልጉት? እሺ እቅዳችሁ ምን ነበር? እዚህ ጫካ ስር መቼም ደግሞ ምንድን ነው ምን ሲጣን ምን ውስጥ ነው ያለው ነው? እሺ በቃ ተውን። መዝናኛ ቦታ እኮ ነው። እሺ መዝናኛ ካስራም ትዝናኑት የምትገብሩ ፈልጊውን ነገር ማድረግ ትችያለሽ። መብትሽ ነው። ልጅሽ ነች። እኮ ማንም ይዝናናበት ቦታ ነው። ምንድነው የምትሉት እናንተ? ምን እያደረጋችኋት ነበር? ራሄል ለምን ነው የማትተዋት? ምን አደረግናት? ምንም አልፈልግም። ስሚኝ አዳምጪኝ። ይሄ የአንቺን የሰይጣን ነገር አትፈልግም። ሰው እዚህ ገብቶ ኮንትራት ይለቅማል። ገጠር እዚህ የመጣው እነሱን የእናንተ ባልደረባ አባል ልታሩ ነው የምታስቡት? እነሱ እናንተ ጋር ይቀላቀሉ። እነሱ እንጨት ይለቅማሉ። ከዚህ የዘራ እንጨት የሚሸጡት እነሱ ይሁን ድህነታቸውን ለማሸነፍ ነው እዚህ ድረስ መጣው እንጨታቸው የሚለቅ ድህነታቸው አይመለከትም። አንተ ሰይጣን ዞር በል ከዚህ። እኔ ሰይጣን የሚያመልኩትንም በእኔ ላይ ዝም ብያቸው። አንቺ ዝም ብያቸው። ምንም ይሉ እንዳሰነች ዝም ብያቸው።
አስፈላጊ ከሆነ አሁንም እዚህ ግንባርሽ ብያስተኛሻለሁ። አንድ ባንድ ነው። እናት የለም። አረመኔ ነው። እኔ አሁን ስማኝ አዳምጠኝ። አሁንም ቢሆን እናንተ አንለቃችሁም። እናንተ እኮ እናስገባችኋለን። ግን አሁንም ቢሆን እንደማትሆን አውቃለሁ። ልጅቷ አትፈልግም። ሁለታችሁም ቀናችሁን ስሚኝ፣ አዳምጪኝ። አንቺም ልጅቷ አትፈልግም። ያንቺን የሰይጣን የመንፈስሽን አትፈልገውም። ልጅቷ ሰላማዊ ኑሮ ነው መኖር የምትፈልገው። ልጄ ነኝ። ልጄ አትፈልግም። ፈለገሽ ማድረግ መብቷ ነው። እየነገርኳችሁ ነው። ልጇ ነች። አመጣ የወለደቻት ልጇ ነች። ስማኝ፣ እንደፈለግሽ ማድረግ ትችያለሽ። አንተና እሷን ዋጋችሁን እንኳን ሰጣችኋል። ዋጋ እናንተ ግን አሁንም ከጀርባ ያላችሁ ሰዎች አይተውንም። አሁንም ቢሆን እናንተ የምነግራችሁ ሶፊ ማውራት አቃተኝ። በቃ እሺ፣ አንዴ እሺ፣ ስሙኝ። እንደ ማስጠንቀቂያም እንደ ልመና ሙሰሉት። እቺ ልጅ እንደማንኛውም ሰው መኖር ትፈልጋለች። ሃይማኖቷን ተከትላ ደስተኛ ህይወት፣ ፍቅረኛ አላት፣ የምታሳድገው ልጅ አላት፣ ማለት መኖር ትፈልጋለች። ተወሰነላት ነው ቤተሰብ ምን አይነት ህይወት መኖር እንዳለባት ቤተሰብ ፍቅረኛ ነው ያላት የላትም። ቤተሰቧ እንደፈለገ ማድረግ ይችላል። ውሳኔ ያለ የሷ መብት ነው። የነገርኩ ነው። እናንተ አይደል የምትወስኑት? እሺ፣ ማንም ነው ስለሌለበት እናቷ የፈለገችውን ነገር ወስና ማድረግ ትችላለች። ምን አገባ በልጅ ምን አገባ? አንተ እዚህ ንገረኝ። እናት የለም እህት የለም። እሺ በቃ ይተውልኝ። አንተ ሁሉም ፍቅረኛዋ ነኝ አይደል? ይተውልኝ። ለመሳሪያ ልገላት መግደል ካስፈለገ እኮ እዚህም አንቄ ልገድሎት ይችላል። ለኔ እሺ መብት ነው። ጸጥ ላደርግሽ ይችላል። እኔ እገላለሁ። ዝም በይው። ቀናቸውን ነው የሚጠብቁት። ሁሉም አንድ በአንድ ቀናቸውን ነው። እያንዳንዳችሁ ጠብቁ። አራቸውን ነው የምናበላው። ዝርዝር አድርጌ ነው የማስቀምጣችሁ። አባይ ዛቷ በቃ ይኸውልህ፣ እንዲዝቱ አልፈልግም። እሺ እንዳነካ ዛሬ ታድር መስሎሃል? ቆይ እኔ አሁን ከእናንተ አንድ ነገር ነው የምፈልገው። አንቺ የምትፈልጊውን ነገር ሁሉ አስፈላጊ ከሆነ የምፈልገው ነገር አደርጋለሁ። ትሰማኛለህ? ድጋሚ እንደዚህ ነገር ውስጥ እንድትገባ አትፈልግም። ራሄል የፈለገችውን ኑሮ ትኖራለች እንጂ ለኩኝ እናንተን ጥንቁልና አትኖራችሁ ማለት ነው። እየሰማኸኝ ነው? የአንተን ጥንቁልና አትኖርም። አልገባሽም እኮ በቃ ችግር የለውም። እሺ አመንሻቸው እናቴን አትንካት። በቃ አመንሻቸው። ችግር የለውም። አመንሻቸው። በቃ እነዚህ አረመኔ ሰዎች አመንሻቸው። እነሱ ጋር እንዳትሄጂ እየነገርኩሽ ነው። ድጋሚ እሰጥሻለሁ። የምትፈልጊውን ነገር እሰጥሻለሁ። ድጋሚ እየነገርኩሽ ነው። እንዳትሰሚያቸው። ያን ቆንጆ ነገር እሰጥሻለሁ። እሺ ራሄል ሴትዮ አንቺ ድጋሚ እዛ ቤት እመልስሻለሁ። እዛ ቦታ ዝም በይ በእናትሽ። እዛ ቦታ ሰሙኛላችሁ። ጆዋን ወረዛ አድርቃቸው ራሄል እናንተ ሁለታችሁ ማለት ነው። ያው አንቺ ልጅሽ የምትፈልጊውን ነገር የማድረግ ውሳኔ ያለብሽ መብትሽ ነው። በቃ ችግር የለውም። አንተም እሷ ያሳለፈችውን ነገር እዛ ምግብ የከለከሉሽ የሚደበድቡሽ ቦታ መልስሻለሁ። አንተም ደግሞ ከማን ተቀናቀየ ከዚህ በኋላ አስራለሁ። ልቀቀኝ። እንኳን ይዛችሁ መኪና ስላስገባቸውና እናት እየነበረችበት ቤት መልሷቸው። ልጁንም እሱ ነው ሶፊያው ምንድን ነው ያደረገው? የታለች ራሄል? ያው እዚህ ጋር ቁጭ ብላለች። ይዛት ነው ራሄል። ትምጣ። እየመጣች ነው። ከእነሱ ጋር እንዲመጡ ነው። እኛ ከእኛ ጋር እንድትሄጂ አብረንሽ መሄድ ፈልገን እሺ ምን ስለዚህ ተመልካቾች አሁን ያለና ማለት ድጋሚ እዛ መጨረስ ያለባትን ጸበል እንደምንም ወይ ቤትን ቦታን ቀይረን ከሆነ በደንብ መጨረስና የነገሩ ከውስጥ አሪፍ ደግሞ እየተንቀሳቀሰች አሪፍ ደግሞ እየሆነች ነበርና ስለዚህ ይሄ ነገር ሙሉ ፈንቅሎ እስከሚመጣ ድረስ አንተዋቸውምና ስለዚህ ተመልካቾች አሁን በድጋሚ ነን ተበበር ሙስሊሞችን በዱዓ ክርስቲያኖችን በጸሎት እንድታገዙን
እነዚህ እናትና ልጁን በደንብ ደግሞ አሁን ደግሞ እነሱ ጋር ከጀርባ ያለውም ሰው ምን ነገር አሁን ድጋሚ ላጣይ ማን እንደሚመጣብን ስለማናውቀው ከነሱ ጋር ያለው ነገር በደንብ ለአንዴና ለመጨረሻ ጊዜ በደንብ መዝጋት አለብን ተመልካቾቻችን። ስለዚህ አሁን ራሄል ቀጥታ ወደ ጸበሉ ድጋሚ በደንብ ገብታ እኛ በጣም ጥንቃቄ ሰዎች ማደበን የኛ ማንንም ይመጣል እናትየውን ይዛናታል ሌላ ማን አለ ብለን ነበር። ስለዚህ አሁን በደንብ ጥንቃቄ አድርገን በደንብ ዙሪያውን እኛ ሰዎች መሄድ ካለባቸው እዛ እየጠበቋት ቺን ጸበል ያለው ነገር መንፈሱ ከውስጧ መውጣት አለበትና በስትክክል ህይወታቸው መቀጠል ይኖርባቸዋል። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ባይን ቦታ ያስወራ